ከ16 ዓመት የአሜሪካን የምቾት ህይወት ወደ ባህር ዳር ፓርኪንግ ጠባቂነት። ስለዚህ ሰው አስገራሚ ታሪክ ስንሰማ ማማረር አቁመን እጆቻችንን ለምስጋና ወደ ፈጣሪ ማንሳታችን የማይቀር ነው። አንበሳው ይባላል። ላለፉት 16 ዓመታት በአሜሪካን አሌክሳንድሪያ ቨርጂኒያ ውስጥ በሜዳሊያ እየተሸለመ ትምህርቱን ተማረ። ትምህርቱ እንደጨረሰም 7-11 ውስጥና የተለያዩ ቦታዎች መስራት ጀመረ። እየሰራ በሚያገኘው ገንዘብም ያማረውን በልቶ የወደደውን ጠጥቶ የሚፈልጋቸውን ብራንድ ልብስና ጫማዎች፣ ሽቶዎችን ገዝቶ ቪላ ቤቱን ተከራይቶ መኪናውን ገዝቶ የወጣትነት ህይወቱን በምቾት ያጣጣመ ኑሮውን ቀጠለ። ፍቅረኛውን በጣም ከማፍቀሩ የተነሳም እስከ መነቀስ ደርሷታል። የፍቅር አጋሩ ዶክተርና ሞዴል ስለነበረች በተለይ የሞዴሊንግ ስራዋን ለማቅረብ በምትሄድበት ኒውዮርክ፣ ዲሲ እና ሌሎች ከተሞችም የተዘዋወረ ጣፋጭ የፍቅር ጊዜያትን ማሳለፍ ይበልጥ ህይወቱን እንዲያጣጥም አድርጎት ነበር። ፍቅረኛ ሞዴሊስት ነበረች። ከአንዴም ሁለቴ ሚስ ኢትዮጵያ ተሸልማለች ዲሲ ውስጥ። አንበሳው በጣም ደግ ከመሆኑ የተነሳም እዛው ቨርጂኒያ ውስጥ የሚኖሩ የነበሩትን ጥቁር አሜሪካውያን ሳይቀር በአቅሙ ይረዳቸው ነበር። ኢቲ ቦይስ የተባለው ራስን ለመከላከል የተደራጀው ድብቅ ቡድንም መሪ ነበር። አሌክሳንድሪያ ቨርጂኒያ እንዳልኩት ኢቲ ዊላ ምንማር ልጆች ራሳችን ኢቲ ቦይስ ብለን ሰየም። ዲሲ ያሉ ልጆች ኢቲ ማፊያ ብሎ፣ ሜሪላንድ ያሉ ልጆች ደግሞ ኢቲ ብለድ ብለን ራሳችን ሰየም ማለት ነው። ጥሩ ገቢ ያለው ስራ፣ የአንድ ቡድን መሪነትና የፍቅር አጋሩ የአንበስን ህይወት ይበልጥ ጣፋጭ አደረጉለት። እንዲህ እያለ ህይወት ቀጠለና በአንድ የኢትዮጵያ የዘመን መለወጫ ቀን በተፈጠረ አንድ ድንገተኛ ነገር ራሱን ባህር ዳር ውስጥ ጎዳና ላይ ያገኘው። የተፈጠረውን ነገር ማመን ቢያቅተው በእጆቹ የነበሩት ነገሮች ሁሉ እንደ ጉም ሲበተኑበት፣ አለፍ ሲልም ከአሜሪካ ንቅሳት ነው ይዘህ የመጣው የሚለው የሰው ምላስ መቋቋም ሲያቅተው አእምሮውን እስከ መታመም ደርሶ ከዛም በሰዎች እርዳታ ወደ ማንነቱ ተመለሰ። ከከፍታ ወደ ዝቅታ መውረዱ ተስፋ ያላስቆረጠው አንበሳው አሁን ከአዲሷ የፍቅር አጋሩ ጋር ትዳር መስርቶ ልጅ ወልዶ መስተንግዶና ፓርኪንግ እየሰራ ቤተሰቡን ያስተዳድራል። በጣም የሚደንቀው ደግሞ እዛው ፓርኪንግ በሚሰራበት ትምህርት ቤት ውስጥ በወር 1600 ብር እየከፈለ ልጁን ያስተምራል። ለመሆኑ አንበስን ከዛ የድሎት ህይወት ድንገት ወዳላሰበው ህይወት የወሰደው አጋጣሚ የኔም ጥያቄ ታሪኬን በቲዩብ ተመልከቱ። አንበስ ከዚህ ሁሉ የህይወት ውጣ ውረድ እንግዲህ ህይወት ምን አስተማረች? ትዕግስት አለመኖሬ በጣም ብዙ ስቃይ አሳይቶኛል። ከሞቀ ህይወቴም ደግሞ አምጦ እዚህ እየኖርኩ ነው። አስደናቂ ታሪኩን በዩቲዩብ ቻናላችን በቲፕ ይዘንላችሁ መተናል። እንዴት ነው ዩቲዩብ ላይ ገብተን እንሹፈው ሪያክት እናርግበት? እንደዛ መፈልጉ ከሆነ ኮሜንት ላይ ይደረግ በሉ።